አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን the way it has to only serve Ethiopia ወይም ደግሞ አፋርን ጀምሮ ወደዚህ ያለውን ሀገር ወይም ደግሞ አቅጣጫ ብቻ ሰርቭ እንዲያደርግ ተብሎ ስለተሰራ በዛ በኩል ግመልም አይደርስበትም። አንዳንዶች አሁን የግመል ውሃ መጠጫ ይባላል እንጂ በጀርባው በኩል አሰብ ወደብ በጀርባው በኩል ግመልም አያገኘው። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን አይችልም። ሜጀር ጀነራል ተሾመ ገመቹ የአሰብን ወደብ በኤርትራ ያሉ ገመሎች እንኳ አያገኙትም ብለዋል። የአሰብን ወደብ ኢትዮጵያ ካልተጠቀመችው ይበሰብሳል እንጂ ምንም ሊሆን አይችልም ሲሉ ነው አነጋጋሪ ሙግት ያሰሙት። እንመለከተዋለን። የነዳጅ ዋጋ ጨምሯል። አዲስ የወጣው የዋጋ ድልድል ምን ይመስላል? ትኩረታችን ነው። ከዚህ ውጪ የሼህ አላሙዲን አንዱ አሻራ ሚሊኒየም አዳራሽ መፍረስ ጀምሯል ተብሏል። ሚድሮክ ኢትዮጵያ ዘርፈ ብዙን አዳራሽ ዘመናዊ በሆነ መልኩ ለማደስ ስራ ጀምሯል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። ቀደም ሲል ያነሳነው አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን አመራን። የነዳጅ ዋጋ ጨምሯል። አዲስ የወጣው የዋጋ ድልድል ተከታዩን ይመስላል። የኢፌዴሪ የንግድና ቀጠናዊ ትስስር ሚኒስቴር በአዲስ አበባ ከተማ ከትላንት መጋቢት 1 2018 ጀምሮ ተግባራዊ የሚሆን አዲስ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ማስተካከያ ማድረጉን አስታውቋል። ሚኒስቴሩ ይህንን ውሳኔ ያስተላለፈው ወቅታዊውን የገበያ ሁኔታና የመንግስትን የአሰራር መመሪያዎችን መነሻ በማድረግ መሆኑን ገልጿል። በዚህ አዲስ መመሪያ መሰረት ቀደም ሲል በሊትር 129 ብር ከ12 ሳንቲም ይሸጥ የነበረው ነጭ ናፍታ የ10 ብር ከ72 ሳንቲም ጭማሪ ተደርጎበት በ139 ብር ከ84 ሳንቲም እንዲሸጥ ተወስኗል። ከነጭ ናፍታ በተጨማሪ በሌሎች የነዳጅ ምርቶች ላይም ከፍተኛ የዋጋ ጭማሪ ተደርጓል። በተለይም ኬሮሲን የ17 ብር ከ02 ሳንቲም ከፍተኛ ጭማሪ በማሳየት 146 ብር ከ14 ሳንቲም እንዲገባ ተደርጓል። ይህም ባለፉት ወራት ሲሸጥበት ከነበረው የ129 ብር ከ12 ሳንቲም ጋር ሲነጻጸር ከፍተኛ ልዩነት የታየበት መሆኑ ተጠቅሷል። በተመሳሳይ ቤንዚን የ3 ብር ከ06 ሳንቲም ጭማሪ ተደርጎበት በ132 ብር ከ18 ሳንቲም እንዲሸጥ ተወስኗል። ሌሎች የነዳጅ ምርቶችም አዲስ ዋጋ ወጥቶላቸዋል። በዚህም መሰረት ቀላል ጥቁር ናፍጣ 137 ብር ከ03 ሳንቲም፣ ከባድ ጥቁር ናፍጣ 133 ብር ከ45 ሳንቲም እንዲሁም የአውሮፕላን ነዳጅ 145 ብር ከ23 ሳንቲም እንዲሸጡ ተወስኗል። የንግድና ቀጠናዊ ትስስር ሚኒስቴር ይህ ዋጋ ማስተካከያ ከትላንት ጀምሮ በሁሉም የነዳጅ ማደያዎች ተግባራዊ እንዲሆንና አፈጻጸሙም ጥብቅ ክትትል እንዲደረግበት መመሪያ አስተላልፏል። ሜጀር ጀነራል ተሾመ ገመቹም የአሰብን ወደብ በኤርትራ ያሉ ግመሎች እንኳን አያገኙትም ብለዋል። የአሰብን ወደብ ኢትዮጵያ ካልተጠቀመችው ይበሰብሳል እንጂ ምንም ሊሆን አይችልም ሲሉ አነጋጋሪ ሙግት አሰምተዋል። አሰብ የሚባለው ወደብ ሲሰራ ወይም ዲዛይን ሲሆን ኢትዮጵያን ብቻ እንዲያገለግል ታስቦ ነው ሲሉ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ተናግረዋል። ጀነራሉ አክለውም ወደቡን ኢትዮጵያ ካልተጠቀመችበት ይበሰብሳል እንጂ ምንም ሊሆን አይችልም ማለታቸው ሰምተናል። ሜጀር ጀነራል ተሾመ ገመቹ ይህንን የተናገሩት የባህር በርና ወደብን አስመልክቶም በአድዋ ሙዚየም ተገኝተው በሰጡት ማብራሪያ ነው። 30 ደቂቃ ገደማ በሚሆነው ማብራሪያቸው ኢትዮጵያ እንኳን በሰጥቶ መቀበል ሕግ በነጻም የባህር በር ይገባት ነበር ብለዋል። ለዚህ ንግግራቸው ሞሮኮ ለጎረቤት ሀገራት በነጻ የባህር በር መስጠቷን በምሳሌነት አንስተዋል። ሞሮኮ ምዕራብ ሰሐራ አካባቢ ላሉ ሀገሮች ጎረቤታቸው ላሉ ሀገሮች በነጻ የባህር በር ሰጥታለች። ይህን ለመድረክ ፍጆታ ሳይሆን እዚህ ሞሮኮ ኤምባሲ መጠየቅ ትችላላችሁ፣ ምንም ሳያስከፍሉ በነጻ ነው የሰጡት። ይህ ታሪክ ሳይሆን አሁን በስራ ላይ ያለ ነገር ነው። የኛ ጉዳይ የምቀኝነት ካልሆነ በስተቀር እንደ ሞሮኮ አይነት ልብ ስለሌላቸው ካልሆነ በቀር እንኳን በሰጥቶ መቀበል ሕግ በነጻም ይገባን ነበር ነው ያሉት። ኢትዮጵያ የባህር በር ቢኖራት ተጠቃሚዎቹ አሁን ባህር በር አይገባቸውም የሚሉት የጎረቤቶቻችን ቡድኖችና ግለሰቦች ናቸው ብለዋል። ጀነራሉ በማብራሪያቸው የአሰብን ወደብ በመጥቀስ ለኤርትራ ሳይሆን ኢትዮጵያን ብቻ እንዲያገለግል ታስቦ የተሰራ ነው
ነው ብለዋል። ይህን ወደብ በኤርትራ ያሉ ግመሎች እንኳን አያገኙትም ሲሉም አክለዋል። አሰብ የሚባለው ወደብ ራሱ ሲሰራ ዲዛይን ሲሆን ኢትዮጵያን እንዲያገለግል ብቻ ታስቦ ነው ወይም ደግሞ አፋርን ጨምሮ ወደዚህ ያለውን ሀገር ወይም ደግሞ አቅጣጫ ብቻ እንዲያገለግል ተብሎ ስለተሰራ በዚያ ማለትም በኤርትራ በኩል ግመል የማይደርስበትም የግመል ውሃ መጠጫ ይባላል እንጂ አሰብ ወደብ በጀርባው በኩል ግመል የማያገኘውም ምንም ሊሆን አይችልም ሲሉ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሩ አብራርተዋል። ሜጀር ጀነራል ተሾመ አክለውም ወደቡ እንዲሁም መበስበስ ካልሆነ በቀር ምንም ሊሆን አይችልም። ይሄ ራሱ በዓለም አቀፍ አንድ መከራከሪያችን ነው። ጀርባውን ገልብጦ ነው ያለው። በዚያ በኤርትራ በኩል ምንም ሊሆን አይችልም። ሲሰራ ራሱ ከአፋር ጀምሮ ወደዚህ ያለ ህዝብ እንዲጠቀምበት የተሰራ ነው። አሁንም እኛ ባንጠቀምም እንዲሁ ይበሰብሳል። ምቀኛ የምንለውም ለዚሁ ነው። እንዲሁ ይበሰብሳል እንጂ ምንም ሊሆን አይችልም ሲሉ ተደምጠዋል። ቀይ ባህርን ይደግመዋል ገና። ጠቅላይ ሚኒስትር አብይ አህመድ በሐረር የተቀበላቸው ድምጽና ጩኸት። ጠቅላይ ሚኒስትሩ ድሬዳዋና ሐረር ከተሞች ሲገቡ በከተማው የተለያዩ አካባቢዎች ኢትዮጵያ እያራመደች የምትገኘውን ቀይ ባህርን አክሰስ የማድረግ የባህር በር የማግኘት አጀንዳዎችን የተመለከቱ የድጋፍ ድምጾችን የሚያሰሙ ነዋሪዎች ተስተውለዋል። አባይን የደፈረ ጀግና ቀይ ባህርን ይደግመዋል ገና፣ ሐረርን የለወጠ ጀግና ቀይ ባህርን ይደግመዋል ገና ነዋሪዎች ካሰሟቸው የድጋፍ ድምጾች መካከል ናቸው። ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ቆይታቸው ከመደመር መጽሐፍት ሽያጭና ከድሬዳዋ ከተማ አስተዳደር በተገኘ በጀት የተገነባውን እመርታ የተሰኘ ቤተ መጻሕፍትን ጎብኝተዋል። በ1000 ካሬ ሜትር ላይ ያረፈው እመርታ የተሰኘው ቤተ መጻሕፍት በአዲስ አበባ እንደተገነባው አብርሆት ቤተ መጻሕፍት ለብዙ አገልግሎቶች የሚውል መሆኑ ተገልጿል። በጉብኝታቸው ወቅት ለድሬዳዋ ከተማ ከንቲባ አመራሮችና ለመላው የድሬዳዋ ነዋሪዎች ባስተላለፉት መልእክት ድሬዳዋ በተራሮች የተከበበች ከተማ እንደመሆኗ መልክዓ ምድሯ ጋር የተስማማ በዲዛይን የተደገፈ የቤትና የመሰረተ ልማት ግንባታ ካልተከናወነ ተራሮቿ በረከት እንደሆኑትም ሁሉ ጥፋቶቿም ሊሆኑ ይችላሉ ሲሉ አሳስበዋል። ሐሳባቸውን ሲያብራሩም ጥፋቶቹ የሚሆኑት በትክክል እርከን ካልተሰራም፣ ዛፍ ካልተተከለ፣ የምንገነባቸው ቤቶች በዲዛይን ካልተገነቡ፣ ዝም ብሎ እንደ ወፍ ዘራሽ የተረጨ ቤት ከሆነ የትም ቦታ ቆመን ተራሮቹን ስለምናይ ፕላን ያልሆነ በአደጋ ጊዜ የሚሆን በደስታ ጊዜ መውጫ መግቢያው የሚታወቅ መንደር አይሆንም ብለዋል። በተጨማሪም ትንሽ ከከተማ ወጣ ወጣ ያሉ ተራሮች ስለሆኑ አሁን እየተወረረ ያለበት መንገድ ፕላንድ አይደለም ያሉ ሲሆን ይሄ ከተስፋፋ ኃይለኛ ዝናብ ቢመጣ ላይ ያሉትም ይጎዳሉ፣ ታች ያሉትም ይጎዳሉ ሲሉ አክለዋል። ተራሮቹ ጉዳት የሚሆኑበት ተጨማሪ ምክንያትን ሲያብራሩም ከአካባቢው የሚዘንበው ዝናብ ተራሮቹን ታኮ ይመጣል፣ ድሬዳዋ ታች ስላለች ነው ያሉት። ይሄ የሚቀረፍበትን መንገድ ሲዘረዝሩም እርከን ተሰርቶ ዛፍ ተተክሎ ቤቶች ኦርደርሊ ከተቀመጡ ውሃ የሚፈስበት ስርዓት ካለ ላይ የማይጎዳም ታች የማይጎዳም ሲሉ አክለዋል። ተራሮች የድሬዳዋ በረከት ሊሆኑ የሚችሉበትን እድል ሲያብራሩ ደግሞ የተራሮቹን ውበት በመጥቀስ በትክክል ፕሮፐርሊ የቤት ግንባታ ስርዓት ብንከተል ድሬዳዋ አሁን ካለችበት 3፣ 4፣ 5 እጥፍ የሰፋች ያማረች ለቱሪስት የምትመች ትሆናለች ነው ያሉት። ታች ሲታይ አረንጓዴ ናት፣ ንጹህ ናት። ከፍ ያለው ቦታ ግን በጣም የተዝረከረኩ ቤቶች ናቸው ያሉት። እነዚህን ለሚቀጥለው ትውልድ ዕዳ አድርገን ማሸጋገር የለብንም ሲሉም አሳስበዋል። አክለውም አሁኑኑ አቅደን መስመር አበጅተን ቤቶች የሚገነቡበትን ዛፍ የሚተከልበትን እርከን የሚሰራበትን ብናደርግ ለአይን ውብ ነው፣ በቀጣይነት ላለው እድገት ምቹ ነው። አሊያ እዚያ ፍርሰን ሰርተን ደምቆ ቆይተን እዚያ ማፍረስ ነው የምንገባው ብለዋል። ጠቅላይ ሚኒስትሩ እያፈረስን እንዳንኖር አንዳንዱን ምርጫ የሌለንን እንጠግናለን፣ እናፈርሳለን፣ እናሻሽላለን። የምንጀምራቸው ቦታዎች ግን በእውቀት በዲዛይን መሆን አለበት በማለት እሱን ማድረግ ከተቻለ እንዳያችሁት ድሬዳዋ ትልቅ ከተማ ናት፣ ብዙ ነገር ማስተናገድ ትችላለች ብለዋል። ጥንቅራችን እንደቀጠለ ነው። የተከበራችሁ የሸገር ታይምስ ቤተሰቦች ወደ ቀጣዩ መረጃችን እንለፍ። የሼህ አላሙዲን አንዱ አሻራ ሚሊኒየም አዳራሽ መፍረስ ጀምሯል ተብሏል። ሚድሮክ ኢትዮጵያ ዘርፈ ብዙውን አዳራሽ ዘመናዊ በሆነ መልኩ ለማደስ ስራ ጀምሯል። ባለፉት 18 ዓመታት በኢትዮጵያ ግዙፍ ሀገራዊና ዓለም አቀፋዊ ኩነቶችን ሲያስተናግድ የቆየው ሚሊኒየም አዳራሽ በሚድሮክ ኢንቨስትመንት ግሩፕ ለታቀደው ሰፊ የመልሶ ግንባታና የማስፋፊያ ስራ እንዲመች የማፍረስ ሂደት መጀመሩን ካፒታል ዘግቧል። ይህ ታላቅ የአዳራሽ እድሳትና የማስፋፊያ ፕሮጀክት በዋናነት ኢትዮጵያ ለምታስተናግደው ለ32ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 32 ዝግጅት አካል ሲሆን በቦታው ላይ ሞክሲ ባይ ማሪዮት የተሰኘ ግዙፍና ዘመናዊ ሆቴል እንደሚገነባ ታውቋል። በዚያስ አርክቴክቸር የተነደፈው ይህ የመልሶ ግንባታ ፕሮጀክት ከመሬት በታች ሰፊ የመኪና ማቆሚያ፣ የላቀ ቴክኖሎጂና የተሻሻለ የእግረኞች ፍሰትን ያካተተ ነው ተብሏል። የአዳራሹን የማስተናገድ አቅምና ዘመናዊነቱን ይበልጥ በማሳደግ ተጨማሪ ጎብኚዎችን ለመሳብ ያለመ መሆኑም
መሆኑም ተጠቁሟል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ቀደም ብለው እንደገለጹት ግሩፑ ለ32ኛው የዓለም አየር ንብረት ለውጥ ጉባኤ ተሳታፊዎች የሚሆኑ 1500 አልጋዎችን የያዙ 5 ዘመናዊ ሆቴሎችን በአዲስ አበባ ለመገንባት በከፍተኛ ርብርብ ላይ ይገኛል። ከነዚህም መካከል በሚሊኒየም አዳራሽ ቅጥር ግቢ የሚገነባው ሞክሲ ባይ ማሪዮት፣ በመሐመድያ የመኖሪያ መንደር የሚገነባው 4 ፖይንትስ ባይ ሸራተን እንዲሁም በሸራተን አዲስ ቅጥር ግቢ ውስጥ የሚገነባው ሌላ ተጨማሪ ዘመናዊ ሆቴል ተጠቃሽ ነው። በተጨማሪም በቅርቡ ወደ ሚድሮክ ቤተሰብ የተቀላቀለው ዋቢ ሸበሌ ሆቴል በአውቶግራፍ ኮሌክሽን ባይ ማሪዮት ብራንድ ደረጃውን ጠብቆ ለጉባኤው ዝግጁ የሚሆን ሲሆን በአፍሪካ ህብረት አጠገብ የሚገኘው ዌስቲን አዲስ ቀሪ ስራዎችም እየተጠናቀቁ ይገኛሉ ተብሏል። ግሩፑ ከአዲስ አበባ በተጨማሪ በክልል ከተሞችም የሆቴል ኢንዱስትሪውን ለማስፋፋት በርካታ ስራዎችን እያከናወነ ይገኛል። በዚሁ መሰረት በጅማና በሐዋሳ ከተሞች 4 ፖይንትስ ባይ ሸራተን ሆቴሎች ግንባታ ላይ ሲሆኑ በባህር ዳር ከተማ ደግሞ 4 ፖይንትስ ባይ ሸራተን እና ፕሮቲ ባይ ማሪዮት የተሰኙ ሆቴሎችን ለመገንባት ዝግጅቱ መጠናቀቁ ታውቋል። ከዚህም ባሻገር ሚድሮክ በቅርቡ የላንጋኖ ሳቫና ሪዞርትን በግዥ የተረከበ ሲሆን ስፍራውን በማሪዮት ብራንዶች ስር ወደ ዓለም አቀፍ ደረጃ በማሳደግ ወደ ስራ ለመግባት እቅድ መያዙን ካፒታል ዘግቧል። በ2000 ዓመተ ምህረት በኢትዮጵያ ሚሊኒየም አከባበር ወቅት አገልግሎት መስጠት የጀመረው ይህ ግዙፍ አዳራሽ በ20,000 ስኩዌር ሜትር ላይ ያረፈና በአንድ ጊዜ እስከ 25,000 ሰዎችን የመያዝ አቅም ያለው የሀገሪቱ ግንባር ቀደም መሰብሰቢያ ስፍራ ነው። ከታህሳስ 2018 ጀምሮ ሙሉ በሙሉ ሊፈርስ እንደሆነም ከዚህ ቀደም ሲዘገብ ነበረ። አሁን ግን ከታቀደበት ወራት ዘግየት ብሎ የካቲት 2018 መጨረሻ ላይ ተጀምሯል። በአዲስ መልኩ እንዲገነባ የተወሰነው ይህ አዳራሽ ለግንባታው የሚወጣው የኢንቨስትመንት መጠንና የስራ ተቋራጩ ማንነት በቀጣይ ይፋ እንደሚደረግ ተመላክቷል። ፕሮጀክቱ ሲጠናቀቅ አዳራሹ ካለው ታሪካዊ ፋይዳ ባሻገር ለዘመናዊ የከተማ ልማትና ለዓለም አቀፍ ዲፕሎማሲያዊ ኩነቶች ምቹ የሆነ መሰረተ ልማት ሆኖ እንደሚያገለግል ታምኖበታል። ወደ ሌላኛው ጉዳያችን አለፍን። በትግራይ የተደረገው አነጋጋሪ ሹምሽር የትግራይ ቴሌቪዥን ስራ አስኪያጅ ቀይሯል። ላለፉት 7 ዓመታት የትግራይ ቴሌቪዥን ስራ አስኪያጅ በመሆን ያገለገሉት ነባሩ ጋዜጠኛ ተሻለ በቀለ ተነስተው በእሳቸው ምትክ አቶ አባዲ ገብረስላሴ ተሹመዋል። ጋዜጠኛ ተሻለ በቀለ ከ2011 ዓ.ም ጀምሮ ላለፉት 7 ዓመታት ጣቢያውን መርተዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና በፋና ሚዲያ ኮርፖሬት በኃላፊነት አገልግለውም ነበረ። ተሰናባቹ ስራ አስኪያጅ የየትኛውም የፖለቲካ ፓርቲ አባል እንዳልነበሩ ይነገራል። እርሳቸውን የተኩት አቶ አባዲ ገብረስላሴ ቀደም ሲል በወይን ጋዜጣ በሙያቸው ያገለገሉ ሲሆን የድምጽ ወያኔና ቴሌቪዥን ሬዲዮንም ለአጭር ጊዜ መርተዋል። ከፍተኛ የህወሓት ካድሬ መሆናቸው የተነገረው አዲሱ ኃላፊ የሹመት ደብዳቤያቸውን ከየካቲት 30 ቀን 2018 ዓ.ም ጀምሮ መቀበላቸው ታውቋል ሲል ቲክቫ ዘግቧል። ወደ ሌላኛው ጉዳያችን እናምራ። የኤምሬትስ ትልቁ የነዳጅ ማጣሪያ በድሮን ጥቃት ምክንያት ስራ ማቆሙ አስደንጋጭ ሆኗል። በተባበሩት አረብ ኤምሬትስ የሚገኘውና በሩዋይስ የኢንዱስትሪ ቀጠና ውስጥ የሚገኘው የሀገሪቱ ትልቅ የነዳጅ ማጣሪያ ፋብሪካ በደረሰበት የድሮን ጥቃት ሳቢያ ስራ ማቆሙን ብሉምበርግ ዘግቧል። የአቡዳቢ ብሔራዊ የነዳጅ ኩባንያ በነዳጅ ማጣሪያው ላይ የደረሰውን ጉዳት እየገመገመ መሆኑን የጠቀሱት የዘገባው ምንጮች ጉዳዩ ገና ይፋ ባለመደረጉ ስማቸው እንዳይጠቀስ ጠይቀዋል ተብሏል። የሩዋይስ የነዳጅ ማጣሪያ በቀን 922 2,000 በርሜል ነዳጅ ማጣራት አቅም ያለው ተቋም ነው። ይህ የድሮን ጥቃትና የተቋሙ መዘጋት በመካከለኛው ምስራቅ በፋርስ ባህረ ሰላጤ አካባቢ በሚገኙ የኃይል ማመንጫና የነዳጅ ተቋማት ላይ እየደረሰ ካለው ተከታታይ ጥቃትና መስተጓጎል ጋር ተያይዞ የመጣ ነው። ባለፈው ሳምንት ሳውዲ አረቢያ ትልቁን የነዳጅ ማጣሪያ ፋብሪካዋን የዘጋች ሲሆን ኳታርም በተመሳሳይ በድሮን ጥቃት ምክንያት በዓለም ትልቁ የሆነውን የተፈጥሮ ጋዝ መላኪያ ተቋሟን መዝጋቷ ይታወሳል። የአቡዳቢ ብሔራዊ የነዳጅ ኩባንያ ከብሉምበርግ ለቀረበለት የማብራሪያ ጥያቄ ምላሽ እንዳልሰጠን የተዘገበው የአቡዳቢ ሚዲያ ቢሮን ጠቅሶ የተባበሩት አረብ ኤምሬትስ ቀደም ብሎ እንደገለጸው በሩዋይስ ኢንዱስትሪ ቀጠና በሚገኝ አንድ ተቋም ላይ በደረሰ የድሮን ጥቃት የተቀሰቀሰን የእሳት ቃጠሎ ለመቆጣጠር ጥረት ሲደረግ እንደነበር አስታውሷል። ቀጠናው የማዳበሪያ ፋብሪካ፣ የኬሚካል ተቋማትና የኃይል ማመንጫዎችን የሚይዝ ሲሆን አንድ ትልቅ የነዳጅ መላኪያ ተቋምም በአቅራቢያው ይገኛል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ የያዙን የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።